ልጁ አብርሃም አስወሰደው ወሰደው። ግን ዴቭ ጤነኛ ነህ አንተ? ራሱ አለቅላቂ አንድ ሆነሃል ማለት ነው። እኔ አንተን ብቻ ነበር ጎበዝ የምልህ ማለት ነው። ግን ምን ማለት ነው ዴቭ? አልገባኝም። እና አብርሃም እንዳስወሰደውና እንደወሰደው አንተ እርግጠኛ ሆነ እየተናገርክ ነው ያለኸው ማለት ነው እንዴ? እሺ ሩታ ልጅ ስለጠፋባት ልጇ ስለናፈቃት የፈለገችው ነገር ብታደርግ ምንም ነገር አይፈረድባትም። አንተ እኛ ሄደን ጠይቀን ቡዜ ወይም ደግሞ አብርሽ ነው ያደረጋችሁት እናንተ ደሊል አላችሁ ግን መጀመሪያ እኮ በነገራችን ላይ ህግ መንግስት ጋር ስትቀርብ ደሊል ይጠይቀዋል፣ ማስረጃ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የሌላ ግሮስ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። በዚህ ሰሞን የሚካሄደው ነገር በአብርሃምና በሩታ በልጅ ምክንያት የጠፋው ልጅ ምክንያት ብዙ ነገር እየሰማን ነው፣ ብዙ ሚስጥር እየወጣ ነው። እኛ ደግሞ መስማት መፍረድ አንችልም። ባየነው ነገር ልንፈርድ እንችላለን፣ በሰማነው ነገር ልንፈርድ እንችላለን። ነገር ግን ሄደን በአይናችን ከካሜራ ጀርባው ያለው ነገር ስለማናቅ በነገራችን ላይ እጃችሁ ባታስገቡ ባይ ነኝ። እና ደግሞ ማለት ነው ግርም ያለኝ ነገር እዚህ ጋር እኔ ልጅ የመሰለ ጠፍቶ ይቅርታ አድርጉልኝና እስኪ አንድ ጥያቄ የኔ ኦዲየንሶች፣ የኔ ተከታታዮች፣ የኔ ፍቅሮች፣ የኔ ማሮች አንድ ጥያቄ ልጠይቃችሁ። ልጅ ብላ የወለደችው ልጅ ጠፍቶ ቪዲዮ ለምን ትሰራለች? አንደኛ አብርሃም ደግሞ ወልዷል፣ ልጁን በአይኑ አይቷል። ነገር ግን እንደዚህ ተረጋግቶ ቪዲዮ እየሰሩ እየለቀቁ ነው ያሉት ማለት ነው። እኔ በፍጹም ልዑሌ ቢጠፋ ሩታ እንደዚህ ትክክለኛ ሆና መታ እንደዚህ ቪዲዮ ልሰራ አትችልም። በእርግጠኝነት ልዑሌ አልጠፋም። እኔ 100% እርግጠኛ የምናገረው ነገር ማለት ነው። ምክንያቱም እናትነት ማለት በጣም ከባድ ነው። ዝም ብሎ እናት በቃ መውለድ እኮ ዶሮም ትወልዳለች። መውለድ እኮ አይጥም ይወልዳል፣ ሁሉም ይወልዳል መውለድ። ነገር ግን ልጅ የመሰለ ጠፍቶ እንደዚህ ካሜራ ደቅ ነው መጥተው ልጄ ጠፍቷል፣ ልጄ እንደዚህ ሆኗል ከማለታቸው ልጃቸው መፈለጋቸው ራሱ ረስተዋል ኦልሬዲ ማለት ነው። እና ደግሞ እዚህ ጋር አሁንም ግራ የገባኝ ነገር ከሄርሜላ ጋር አብርሃም ከሄርሜላ ጋር መኖሩ እንዴት እንዳቃጠላቸው አልገባኝም ነገሩ። ለምን ትቃጠላላችሁ? ኦልሬዲ እኮ አንዴ ህይወቱ መርጧል። ይሄ ልጁ ህይወቱ ከመረጠ የማንም ውሳኔ ቢወስን የማንም እዛ ውስጥ ለምን እናት አባቱ አይሆኑም? የእነሱ ውሳኔ እዛ አብርሃም ህይወት ላይ መግባት የለበትም። ለምን ኑሮ የሚኖረው አብርሃም ስለሆነ ማለት ነው። እንዴ እሺ አብርሃም ቢከፋ እናት አባቱ መጥተው ይከፋሉ። እሺ ኑሮ ራሱ የሚመራው ራሱ የሚያስተዳድረው ስለዛ አይመለከታችሁም። ስለ ሄርሜላና ስለ አብርሃም ግንኙነት እናንተ ከነሱ ህይወት ወጥታችሁ እስኪ ልጁ ያለበት ቦታ እውነት ከጠፋባችሁ ልጁ ያለበት ቦታ አፈላልጉ እና ቆይኔ እኮ የሰው ቤት ገንጥሎ ገብቶ ልጅ ማውጣት ማለት ይሄ ትልቅ ወንጀል እንደሆነ አታውቁም እንዴ? በቃ እናንተ በጥርጣሬ ነው። በነገራችን ላይ የፈለገው ነገር ህግ መንግስት ራሱ ብትሄዱ ማለት ነው አንድ ሰው ሲያወጣው ወይም ሲወስደው ራሱ ከእንትን ደሊል ወይም ማስረጃ ካልሰጣችሁ ምንም አይነት የመጥሪያ ወረቀት ብትሰጡ የመጥሪያ ወረቀት ባሰጡ ማለት ነው ምንም ነገር እንትን አይልም። ምክንያቱም ለምንድን ነው የህገ መንግስት እውነት ጉዳዩ ሲከታተለው ምንድነው የሚያስፈልገው? ማስረጃ ያስፈልጋል። ማስረጃ ከሌላችሁ ዝም ብላችሁ ብትደክሙ ባትደክሙ ምንም ነገር አታመጡ ማለት ነው። እኔ ግርም የሚለኝ ነገር አሁን ዴቭ በሰሞኑ ሩታ ቤት ሄደ ከቡዝዬ ጋር ልጁን እኛ እንውሰደው፣ እኛ እናሳድገው፣ እናንተ ህይወታችሁ እንደፈለጋችሁ አጨማልቁት ብላችሁ ሄዳችሁ ተናግራችሁ ነበር። እውነት አንተ ዴቭ እውነት እንደዛ ብለክ ልጁ ለእኛ ልጭ ስጭን ብለክ እንደዛ ሆነክ እንደዛ ተናግረክ ሳጨርስ ዛሬ መታህ ደግሞ ከአብርሃም ከሩታ ጎን ሆነ ምንድነው ልጁ አንተ ነው ወይ ያስወሰድከው የወሰድከው አልከው ማለት ነው። ያ ማስረጃ ደሊል አለ ከየለክም። መጀመሪያ እንደውም መከሰስ ያለባቸው ዴቭና ቡዝዬ ናቸው። ምክንያቱም ሄደው ልጁ እያሳደሹ አይደለም፣ ልጁ በተጨማለቀ ህይወት ነው እያኖርሽ ያለሹ ብላችሁ ሄዳችሁ የተናገራችሁ ስለ ልጅ እናንተ ናቸው። አብርሃም እዛ ጋር የሚያገባው ነገር የለም። እኔ እንደ ሀሳብ ነው የተናገርኩ ያለሁት። እውነት ልጁ ቢጠፋባችሁ ዛሬ እንደዚህ ቆማችሁ እያንዳንዳችሁ ቪዲዮ አቀርጹም ነበረ። እያንዳንዳችሁ እዚህ ጋር በልጁ ምክንያት መታችሁ እንደዚህ እንትን አትሆኑም ነበረ። ምክንያቱም ልጁ ስላልጠፋ ነው። ልጁ አልጠፋም። ልጅ ቢጠፋባችሁ እናት አባት እንደዚህ ቆመው ካሜራ ተደቅኖባቸው ቪዲዮ ምናምን የጠፋ ልጅ ራሱ እኮ በስንት መከራ ሚዲያ ላይ ነው የሚወጣው። እንዲህ
እኔ ገርሞኛል፣ ወላሂ በጣም እየገርመኛል። በቃ የዛሬ ልጅ አዲ ነው የሆነው እና ሩታም አብርሃም ጋር ነው ብላ ተረጋግታለች። አብርሃምም ሩታ ጋር ነው ብላችሁ ተረጋግታችኋል። ይሄ ነገር መጨረሻችሁ ምን እንደሆነ ራሱ እኔ ግራ ገባኝ ማለት ነው። እንዴት ልጅ የመሰለ ነገር ጠፍቶ እናንተ መታችሁ ካሜራ ደቅናችሁ እንደዚህ 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 እንደዚህ። ኧረ ቢስሚላ፣ ኧረ ተው ተው። ግን እንዴ በማስተዋል እናውራ፣ ወላሂ በማስተዋል አውሩ፣ በማስተዋል ስሩ። ስራችሁ በማስተዋል ብትሰሩ የተሻለ ነው። ግን ልጅ የመሰለ ጠፍቶ እንደዚህ ካሜራ ደቅናችሁ መጣችሁ። ልጅ ጠፍቷል፣ ልጅ አንተ ጋር ነው፣ ልጅ አንቺ ጋር ነው። የኔ ኦዲየንሶች ምን ትላላችሁ? እስኪ ሀሳብ አስተያየታችሁ ስጡኝ።